ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ መላው የእስልምና እምነት ተከታዮች እንኳን አደረሳችሁ እንኳን አደረሰንላችኋለሁ። ጾሞ ከሚጠቀሙት ያድርገን ኢንሻአላህ። ያስብነው የሚሳካ ዱዓ ያደረግነው ሁሉ መቅቡል የሚሆንልን ያድርግልን። እንኳን አደረሳችሁ ማሮቼ ፍቅሮቼ። በላይ በመጥቼ እናወራለን እንጫወታለን ብዬ ነበር፣ አልቻልኩም። እንደምታውቁት አንደኛ ጊዜ የለኝም፣ ሁለተኛ ደግሞ ጊዜ ቢኖረኝ ራሱ ያው አልችልም። በቃ አልችልም ማለት ይሻላል። እኔ ማሮቼ እኔ ምርጦች ትናፍቁኛላችሁ። አንዳንድ ጊዜ በቃ ስው ትሉብኛላችሁ። ላክን ግን ቢሆንም ያው እንግዲህ ሰው እንኳን አደረሳችሁ ዙሮ እንኳን አደረሳችሁ የኔ ማሮቼ። እኔ ኮምባይን የሚመጣው ያስባችሁት ተሳክቶ ለሚቀጥለው አመት ደግሞ ከናፈቁን ቤተሰቦቻችን ከናፈቁን ባሎቻችን ከናፈቁን ልጆቻችን ጋር ሀሳባችንን ሞልቶ እያንዳንዳችን ሀሳብ የተለያየ ነውና ሀሳባችንን ሞልቶልን በሀገራችን ላይ የምንጾም በሀገራችን ላይ በቃ ያሰብነው ሁሉ ተሳክቶ ሁሉም ነገር የሚያምረው በሀገር ነውና አላህ ሱብሃነሁ ወተዓላ ሀሳባችንን ሞልቶ ለወደፊትህን ጊዜ ደግሞ በሀገራችን በቤታችን እግራችንን ዘርግተን የምናሳልፍ ያድርገን። አሚን በሉ። ያሰባችሁት ይሳካ፣ የጎደለውን ይሙላላችሁ የኔ ማሮች። ረጅም እድሜ ጋራ ልፋታችንን ይቁጠርልን እና ጾመው ከሚጠቀሙት ባሮቹ አላህ ያድርገን። ዱዓችን የሚሰማበት ፍላጎታችን በሙሉ የሚሞላበት የሁላችንም ፍላጎት የተለያየ ስለሆነ ማሮችም የኔ ውዶች የስደት እንጀራ በቃ ብሎ የርፈት እንጀራ የምናገኝበት ያድርገን እና ሊከፋን ይችላል። ብዙዎቻችን በተለይ ቤታችን ላይ ኑሯችን ላይ ልጆቻችን ጋር የሆነ ነገር አሳልፈን ከመጣን ወዲህ የድሮ ስደቴና የሆኑ ስደቴ በጣም ልዩነት አለው። እሱ ምንድነው ልዩነቱ? ድሮ ያኔ እንጃ በቤት አላሳለፍኩኝ መሰል ምናምንና አሁን ደግሞ በቤት ያሳለፍኩትና በአረብ ቤት ያሳለፍኩት እስቲል እንኳን ኢጃዛ አልሄድም ኢጃዛ። ምክንያቱም ከልጆች ተለይቼ ምንም ደስታ ስለሌለኝ አልሄድም እና ተደሰትኩም አልተደሰትኩም ለኔ ምን ነው። ግን ደግሞ በጣም ደስ የሚለው ነገር ምን እንደታውቃላችሁ? ልጆቼ ፏ ብለው ስላየኋቸው በጣም ደስ ብሎኛል። ግን እኔ ባልኖርም የኔ ውድ ባል በዚህ አጋጣሚ በጣም ረጅም እድሜ ይስጥህ። የልጆችን ፍላጎት ዘንድሮ በጣም የልጆችን ፍላጎት ሞልተህ ከፍ ዝቅ ብለህ ልጆችህን ፈካ አድርገህ ጾምን ስላጾምክ ረጅም እድሜ ይስጥህ። ግዴታ ነው እርግጥ፣ ግን ደግሞ ረጅም እድሜ ይስጥህ። ፍላጎታችንን ሞልቶ በሰላም ያገናኘን ከልጆቻችን ጋር። ለሁላችሁም መልካም ምኞታችሁን ለምትወዱ ሰው ግለጹለት። ምክንያቱም ጊዜ እንዳያልፋችሁ ውዶች ማሮቼ፣ ጊዜ ወደ ኋላ አይመለስም። ባገኛችሁት አጋጣሚ ምስጋናችሁን ፍቅራችሁን ግለጹ። ሰምታችኋል። መልካም ጊዜ ይሁንላችሁ። ሰላም አለይኩም።